ሰላም ናችሁ? እስቲ ኢማጂን አድርጉ ዩኬ፣ አውሮፓ፣ በአጠቃላይ አውሮፓ፣ አሜሪካ፣ ጃፓን ሄዶ በነፃ መማር፣ በነፃ ተምሮ ወደ ሀገር ቤት መመለስ። ካን ዩ ኢማጂን? የትምህርት እድል ስኮላርሺፕ የትምህርት እድል አግኝቶ ውጭ ሄዶ መማርን እስቲ አስቡት። ይሄ አብዛኛው ሰው ኦልሞስት 99 በመቶ የሚሆነው ህብረተሰብ የማያገኘው እድል ነው። ዋንስ ኢን ላይፍ ታይም የሚገኝ እድል ነው። ይሄ እድል አገኘው ማግኘት ማለት በጣም ትልቅ ነገር ነው። ዛሬ ስለ ፉሊ ፈንድድ ስኮላርሺፕ ነው የማወራቸው። አብዛኞቻችሁ ፉሊ ፈንድድ ስኮላርሺፕ ሙሉ ለሙሉ ነፃ የሆኑ ስኮላርሺፖች እባክህ ፈልግልን፣ እኛ ፓሽኔት ነን፣ በጣም ዲሲፕሊንድ ነን፣ ውጭ ሀገር ጃፓን፣ አሜሪካ፣ አውሮፓ ሄደን መማር እንፈልጋለን፣ ነገር ግን መክፈል አንችልም እያላችሁ ጠይቁኛላችሁ አይደል? አትጠይቁኝም? ጠይቁኛላችሁ። ኦኬ ሶ የአውሮፕላን ትኬቶቻችሁን ወጪ የሚሸፍኑ፣ የዶርሚተሪ ወጪዎቻችሁን የሚሸፍኑ፣ የምግብ ወጪዎቻችሁን የሚሸፍኑ፣ አንዳንድ ጊዜ ሄልዝ ኢንሹራንስ ያላቸው፣ አንዳንድ ጊዜ $1000 በወር ስታይፐንድ የሚሰጡ እና መጨረሻ ላይ ትምህርቱን ሲጨርሱ ወርልድ ክላስ የሆነ ዲግሪ ይሰጧቸዋል ማለት ነው። የስ አለ። ይሄ በዓለም አቀፍ ደረጃ ለሁሉም ትምህርት ለማዳረስ ተብሎ ብዙ ተቋማት ይሰጣሉ። ነገር ግን ማወቅ ያስፈልጋል። ፕሮሰሱ እንዴት ነው አፕላይ ማድረግ የሚቻለው? የት ነው አፕላይ ማድረግ የሚቻለው? ኢቭን ዌብሳይት አድራሻውን ማወቅ ያስፈልጋል። ሲንግል አፕላይ ማድረግ ያስፈልጋል ማለት ነው። ዛሬ በዚህ ቪዲዮ 9 የሚሆኑ ፉሊ ፈንድድ ስኮላርሺፕ ለ2027 አካዳሚክ ይር እነግራችኋለሁ። አንድ ማስታወስ ያለባችሁ ነገር ሞቲቬሽን ሌተር የሚባል አለ። እያንዳንዱ ስኮላርሺፕ ሞቲቬሽን ሌተር መጻፍ ያስፈልጋል። ሞቲቬሽን ሌተር መጻፍ አለባችሁ። አብዛኞቻችሁ ሞቲቬሽን ሌተር አትጽፉም፣ ስለዚህ ፌል ታደርጋላችሁ። አንዳንድ ስኮላርሺፖች ሞቲቬሽን ሌተር ብቻ ነው የሚፈልጉት። ይህን ትምህርት ከተማርኩ በኋላ ወደ ሀገሬ መጥቼ መስራት የምፈልገው ነገር የሚል አይነት በጣም ሞቲቬሽናል የሆነ ደብዳቤ ይፈልጋል። ያንን ሞቲቬሽናል ደብዳቤ መጻፍ አለባችሁ። እንዴት መጻፍ እንዳለባችሁ ነግራችኋለሁ። እንደዚሁም ደግሞ አንድ ስኮላርሺፕ ያሸነፈ ሞቲቬሽናል ሌተር ጽፌላችኋለሁ። እሱ ሞቲቬሽናል ሌተር ሰጣችኋለሁ በዚህ ቪዲዮ። አንድ እናንተ የሄዳችሁ ኮፒ አድርጋችሁ አይደለም የምትጠቀሙት፣ እሱን አዶፕት ማድረግ አለባችሁ። እኔ በዳታ ሳይንስ ነው የጻፍኩት። ኢንጂነሪንግ ከሆነ በኢንጂነሪንግ አድርጋችሁ፣ ሜዲሲን ከሆነ በሜዲሲን ወደ ራሳችሁ መገልበጥ አለባችሁ። ሌላኛው ደግሞ አብዛኛው ሰው የሚሳሳተው ምንድነው? ለአንድ ዩኒቨርሲቲ ብቻ ነው አፕላይ የምታደርጉት። ኖ፣ ለአንድ ዩኒቨርሲቲ ብቻ አፕላይ ብታደርጉ አታገኙትም። ቢያንስ ለሶስት ዩኒቨርሲቲዎች አፕላይ ማድረግ አለባቸው። ስለዚህ ሲቪያችሁንም እንደዚሁ 3ቱንም ኮፒ ማድረግ የለባችሁ። ለሶስቱ አፕላይ ለምታደርጉባቸው ዩኒቨርሲቲዎች በሚሆን መልኩ ሲቪያችሁን ማዘጋጀት አለባቸው። ኤኒዌይ 100% ፍሪ የሆነ ክራይቴሪያውን፣ ዌብሳይት አድራሻቸውን፣ ሞቲቬሽን ሌተር እንዳልኳችሁ ሳምፕሉን ሙሉ ለሙሉ በዚህ ቪዲዮ እሰጣችኋለሁ። ሰው ይህን ቪዲዮ እስከ መጨረሻ ለመከታተል ሞክሩ። ባህሩ አባስ ነኝ። ቀጥታ ወደ ቢዝነሳችን። ኦኬ ተመልሰናል። ስለ ፉሊ ፈንድድ ስኮላርሺፕ ለ2027 አካደሚክ ይር ነው የማወራችሁ። 9 የሚሆኑ ስኮላርሺፖች እነግራችኋለሁ። ነገር ግን ፉሊ ፈንድድ ማለት ማለት ግልጽ ነው አይደል? ቱዊሽን ፊ 100%፣ ሊቪንግ ኤክስፔንስስ መንዝሊ ይከፈላቸዋል። አኮሞዴሽን ሙሉ ለሙሉ ከቨር ያደርጋሉ። ፍላይት ቲኬት ሙሉ ለሙሉ ከቨር ያደርጋሉ ማለት ነው። ስለዚህ ፉሊ ፈንድድ ማለት ሙሉ ለሙሉ ነፃ ነው ማለት ነው። የመጀመሪያውና በጣም አስቸኳይ የሆነው እና አፕሊኬሽን ዴድላይኑ እየቀረበ ያለ አንድ ስኮላርሺፕ አለ። በጣም ቆንጆ ስኮላርሺፕ ለኢትዮጵያውያን የሚሆን ሜክስት የሚባል ስኮላርሺፕ ጃፓን ነው የሚሰጠው። ይሄ ሜክስት የሚባለው ስኮላርሺፕ የመጀመሪያው የጃፓን ሚኒስትሪ ኦፍ ኤዱኬሽን የሚሰጠው ነው። ኦኬ ጃፓን እንደምታውቋት በሮቦቲክስ እና አውቶሞቲቭ ኢንጂነሪንግ ታይታን ናት። በጣም ግዙፍ ሀገር ናት እና ይሄ ስኮላርሺፕ ስታንድ አውት የሚያደርገው ምንድነው? በቴክኖሎጂ ላይ በጣም ከፍተኛ የሆነ ጥራት ያለው ትምህርት መስጠት የሚችሉ ናቸው። ሌቭል በባችለርስ ዲግሪ፣ በቢኤ፣ በማስተርስ ዲግሪ፣ በፒኤችዲ ማለት ዶክቶራል ማለት ነው። እንደዚህ ነው። ኮሌጅ ኦፍ ቴክኖሎጂ ኮሰን የሚባላል። በእነዚህ ሌቭሎች ላይ መሳተፍ የምትፈልጉና መወዳደር የምትፈልጉ የሜክስት በጣም ቆንጆ ይመስለኛል። ፊልዶች አሉ። በኢንጂነሪንግ ማለት በአይቲ ኢንፎርሜሽን ቴክኖሎጂ፣ በሮቦቲክስ፣ በሜካኒካል ኢንጂነሪንግ፣ በሜዲሲን፣ በአግሪካልቸር፣ በሶሻል ሳይንስ። ኦኬ በእነዚህ መወዳደር ትችላላችሁ። ኢትዮጵያውያን ፎር ዴኬድስ ብዙ ኢትዮጵያውያን ይህን ሜክስት የሚባለውን ስኮላርሺፕ አሸንፈዋል። ለምሳሌ አምባሳደር ማህዲ አህመድ የሚባል ኢትዮጵያዊ፣ አብዛኛዎቹ የአዲስ አበባ ዩኒቨርሲቲ ፕሮፌሰሮች ሜክስት ናቸው። ሜክስት ነው የተማሩት፣ ጃፓን ነው የተማሩት። ኢትዮጵያውያን እዛ
ሄዶ ይህን ስኮላርሺፕ የማግኘት ልምድ አላቸው ማለት ነው። ያ ማለት እናንተ አዲስ አይደላችሁም ማለት ነው። ኦኬ ኢትዮጵያውያን ከዚህ በፊት ያለውን የኢትዮጵያውያን ሂስትሪ የምነግራችሁ አዲስ አይደላችሁ ማለት ነው። ኢትስ ኦፕን ፎር ዩ ማለት ነው። ሶ ምንድነው ፉሊ ፈንድድ ነው። የፍላይ ቲኬቶቻችሁን ይሸፍናሉ፣ ቱዊሽን ፊያችሁ ይሸፍናሉ። የሚገርመው ነገር በወር $1000 ስታይፐንድ ይሰጧቸዋል። ካልሲ ለመግዛት $1000 ለእኛ እኮ ማለት ከመቶ ስንት ነው? ከ150,000 ብር በላይ ማለት ነው። ኦኬ ነገር ግን $1000 እዛው ጃፓን ሀገር የምትጠቀሙበት ነው። ዴድላይኑ በጣም ቀርቧል። ሜይ 29 2026 ነው። ኤክስትሪምሊ እርጀንት ነው። ይሄ ለመጀመሪያ ጊዜ ነገርኳችሁ። መጀመሪያ አድርጌ ነገርኳችሁ። ለዛ ነው እድሜያችሁ ለአንደር ግራጁዌት ቢኤ ከሆነ እድሜያችሁ 24 አካባቢ መሆን አለበት። ፖስት ግራድ መማር ለምትፈልጉ 35 መሆን አለበት። ኦፊሻል ሊንኩን ነግራችኋለሁ። ነገር ግን ዶክመንቶቻችሁን እዚሁ ጃፓን ኤምባሲ ኢትዮጵያ ውስጥ ያለው ጃፓን ኤምባሲ ፊዚካሊ ሄዳችሁ መስጠት አለባችሁ። ኦፊሻል ሊንኩን ነግራችሁ ሰጣችኋለሁ። ኦኬ ኦፊሻል ሊንክ እዛ ኦፊሻል ሊንክ ውስጥ ገብታችሁ የተለያዩ መረጃዎችን ለማግኘት ትሞክራላችሁ። ኦፊሻል ሊንኩን ሰጣችኋለሁ። ግን ፊዚካሊ ራሳችሁ ጃፓን ኤምባሲ ድረስ ዶክመንቶቻችሁን ይዛችሁ ሄዳችሁ ነው የምታመለክቱት። ኦኬ ሁለተኛው ፉል ብራይት ፎሬን ስቱደንት ፕሮግራም ይባላል። ዩኤስኤ ይሄ ኢንስቲትዩሽን ፉል ብራይት ፎሬን ስቱደንት ፕሮግራም ይሄ ኢንስቲትዩሽን በዩኤስ ዲፓርትመንት ኦፍ ስቴት የሚመራ ነው። ፉል ብራይት በጣም የዓለማችን ሞስት ፕሬስቲጂየስ የሆነ አካዳሚክ ኤክስቼንጅ ፕሮግራም ነው። ኦኬ ሊደርሺፕ ላይ በጣም ፎከስ የሚያደርግ ነው። በጣም ብዙ ፉል ብራይት ስኮላርሺፕ ያገኙ ሰዎች ፉል ብራይተርስ ይባላሉ እና ወይም ደግሞ ፉል ብራይት አለምናይ የሚል ስም ይሰጣቸዋል። እና ሌቭል በማስተርስ እና በፒኤችዲ ብቻ ነው የሚያስተምሩት፣ ማለት ዶክተራል ማለት ነው። ፊልዶቹ በቴክኖሎጂ፣ በኢንጂነሪንግ፣ በፐብሊክ ሄልስ፣ ኢንቫይሮንመንታል ሳይንስ እና ጆርናሊዝም ላይ ሁሉ ያስተምራሉ። ኢትዮጵያውያን የሚገርማችሁ ነገር ፉል ብራይት ኢትዮጵያ ዘ ኦልደስት ፓርትነርሽፕ ለፉል ብራይት ኤክስቼንጅ ፕሮግራም ማለት ነው። በአፍሪካ ውስጥ ኢትዮጵያ ዘ ኦልደስት ፓርትነር ናት የፉል ብራይት ኤክስቼንጅ ፕሮግራም በመሳተፍ። ኢትዮጵያ ውስጥ ያሉ ዩኒቨርሲቲዎች ዲኖች፣ ገቨርንመንት አድቫይዘሮች፣ የመንግስት አማካሪዎች ወዘተ ፉል ብራይተርስ ናቸው። ኦኬ ፉል ቱዊሽን ይሸፍናል። ሄልዝ ኢንሹራንስ ይሸፍናል ሙሉ ለሙሉ። ይሄ አውሮፕላን ቲኬት ምናምን የሚባለው ነገር ሙሉ ለሙሉ ይሸፍናል። እንደዚሁም ደግሞ ሊቪንግ ስታይፐንድ በየወሩ የሆነ ቅምሻ ገንዘብ ስታይፐንድ ይሰጧቸዋል። ዴድላይን አሁንም ይሄም የቀረበ ነው። ሜይ 31 2026 ነው። ክራይቴሪያ 4 ዓመት መማር አለባችሁ። ጥሩ ጂፒኤ ሊኖራችሁ ይገባል። ሞቲቬሽናል ሌተር 1 ፔጅ ሞቲቬሽናል ሌተር ያስፈልጋል። 1 ፔጅ። ይሄ ሞቲቬሽናል ሌተር በጣም ኢምፖርታንት ነው። ኦኬ ኦፊሻል ሊንኩን እሰጣችኋለሁ። ኦኬ ኦፊሻል ሊንኩን እሰጣችኋለሁ። ሶ ይሄ ሁለተኛው ነው። ሶስተኛው ስታይፐንድ ሃንጋሪ የሚሰጠው ነው። ኦኬ ሶስተኛው ይሄ ኢንስቲትዩሽኑ የአውሮፓ ስኮላርሺፕ በጣም ራፒድ ኢትዮጵያውያን የተሳተፉበት ያለ ስኮላርሺፕ ነው። ይሄ በተለይ የሃንጋሪ ኤምባሲ 2016 እንደ ኤሮፓ አቆጣጠር ኢትዮጵያ ውስጥ ከተከፈተ በኋላ የሃንጋሪ ኤምባሲ ከዛ በኋላ ኢትዮጵያውያን በጣም የሚሳተፉበት ነው። እንደውም ከዛም አልፎ ሃንጋሪ ይሄ ስኮላርሺፕ ለኢትዮጵያውያን ብቻ 50 ስፖት ክፍት አድርጎ ያስቀምጣል። 50 ተማሪዎችን በኮታ መልክ ማለት ነው 50 ዴዲኬትድ የሆነ ስፖርት ይሰጣል። ይሄ ስኮላርሺፕ ማለት ነው። ሌቭሉ በቢኤ ባችለርስ ማለት ነው፣ ኤምኤ በማስተርስ፣ ፒኤችዲ ዶክተራል እና ዋን ታየር ማስተር የሚባል አላቸው። ኦቲኤም ለሜዲሲን ብቻ ማለት ነው። ፊልዶቹ በኮምፒውተር ሳይንስ ኢንጂነሪንግ፣ በሲቪል ኢንጂነሪንግ፣ በሜዲሲን፣ በአግሪካልቸር። ኦኬ ሶ ኢትዮጵያን ሂስትሪ ቡዳፔስት እና ምንድነው ደብርሰን የሚባል ቦታ በትክክል ብዬው እንደሆነ አላውቅም፣ እዛ ላይ ይሳተፋሉ ኢትዮጵያውያን ማለት ነው። ኖቬምበር 2026 ይጀመራል አፕሊኬሽኑ። የሚያልቀው ጃንዋሪ 15 2027 አካባቢ ነው። እና ይሄ ምንድነው አንድ ክራይቴሪያ አለው። በኢትዮጵያ የትምህርት ሚኒስቴር ኖሚኔት መደረግ አለባቸው። ስለዚህ የኢትዮጵያ ትምህርት ሚኒስቴር ሄዳችሁ ማመልከት መቻል አለባችሁ። ኦፊሻል የሆነውን ሊንክ ደግሞ እሰጣቸዋለሁ። አራተኛው ግሬት ብሪቴን የሚሰጠው ሼቭኒንግ ስኮላርሺፕ ነው፣ ዩኬ የሚሰጠው ማለት ነው። ይሄም ዋን ኦፍ ዘ ሞስት ፕሬስቲጂየስ ስኮላርሺፕ ነው በዓለም አቀፍ ደረጃ። ሼቭኒንግ የሚባለው እንግዲህ 1983 በዩኬ ገቨርንመንት በዩኬ መንግስት የተቋቋመ ነው እና ዓላማው ምንድነው? የሼቭኒንግ ስኮላርሺፕ ሊደሮችን ግሎባሊ በጣም የበቁ ሊደሮችን የበቁ መሪዎችን ማፍራት የሚፈልግ ነው። ስለዚህ ፎከስ የሚያደርገው ምን ላይ ነው? ሊደርሺፕ ላይ።
ሶ ፊልዶቹ ፐብሊክ ፖሊሲ፣ ቴክኖሎጂ፣ ኢኮኖሚክስ ላይ ሎ ህግ ማለት ነው፣ ዴቨሎፕመንታል ስተዲስ። ኦኬ ሼቭኒንግ ምን ማለት ነው? ግሬድ ብቻ አይደለም። ይሄ የትምህርት ግሬዳችሁ በጣም ትልቅ ግሬድ ስላገኛችሁ አይደለም። ሊደርሺፕ ላይ ፎከስ ማድረግ የምትችሉ ከሆነ ኢንፍሉዌንስ ላይ ተጽዕኖ ማሳደር የሚችሉ ሰዎችን ነው መፍጠር የሚፈልጉት ማለት ነው። ኢትዮጵያውያን ከዚህ በፊት በጣም ብዙ ኢትዮጵያውያኖች እየተማሩ ነው። ኤቭሪ ይር ማለት ነው ኢትዮጵያውያን ሴሌክት ይደረጋሉ ለዚህ ስኮላርሺፕ። ነገር ግን ኮምፒቲሽኑ ከፍተኛ። አድቫይስ ማድረጋችሁ ሼቭኒንግን አፕላይ ማድረግ የምትፈልጉ ሰዎች አድቫይዝ ማደርጋችሁ እኔ ስቶሪ ሞቲቬሽናል ሌተራችሁ በጣም በጣም ጥሩ ስቶሪ የሚናገር መሆን አለበት። ምን አይነት ፕሮብሌም ነው ኢትዮጵያ ውስጥ መፍታት የምትፈልጉት? ለምንድን ነው ይህን ኮርስ የመረጣችሁት? ለምንድን ነው ይህን ሀገር የመረጣችሁት? ተመልሳችሁ ወደ ሀገራችሁ ስትሄዱ ምንድን ነው ማድረግ የምትፈልጉት የሚለውን በደንብ አድርጋችሁ መጽሐፍ ያስፈልጋል። እንዳልኳችሁ አንድ ሞቲቬሽናል ዊኒንግ የሆነው ሞቲቬሽናል ሌተር ጽፌላችኋለሁ፣ እሱንም እሰጣችኋለሁ። ኦፊሻል ዌብሳይቱ አለ። አፕሊኬሽን ታይም ላይ ነው ኦገስት 2026 ይጀመራል። ዴድ ላይ ነው ኖቬምበር፣ ኤርሊ ኖቬምበር አካባቢ ኖቬምበር 2026 ይጠናቀቃል። መዘጋጀት አለባችሁ። በነገራችን ላይ ዌብሳይቱ፣ ሞቲቬሽናል ሌተሩ ወዘተ ዌብሳይቶቹ በሙሉ ሊንኮቹ እዚህ ዩቲዩብ ዲስክሪፕሽን ላይ አለ። አምስተኛው ዳድ ይባላል። ዳድ የፖስት ፕሮግራም ጀርመን የሚሰጠው ማለት ነው። እንግዲህ ጀርመን በአካዳሚክ ኤክስቼንጅ ጀርመን አካዳሚክ ኤክስቼንጅ ይባላል ዳድ እና የአውሮፓ የሪሰርች ማዕከል ናት። ይሄ ጀርመን የሚሰጠው ማለት ሪሰርች ላይ ትኩረት የምታደርጉ ፕሮፌሽናሎች ማለት ነው። እና ይሄ ዲዛይን የተደረገው ለፕሮፌሽናሎች ነው። ሌቭሉ ማስተርስ ዲግሪ እና ፒኤችዲ ብቻ ነው፣ ዶክተራል ማለት ነው። ለፒኤችዲ እና ለማስተርስ ብቻ ነው እና ለሪሰርች ላይ ፎከስ የሚያደርግ ነው። በጣም በጣም ብቁ ነው የሚያደርገው። ፊልዶቹ ሪኒዌብል ኤነርጂ፣ ዋተር ኢንጂነሪንግ፣ ግሎባል ሄልዝ፣ ዲጂታል ትራንስፎርሜሽን፣ እነዚህ ፊልዶች ላይ ነው የሚሰጠው። ኢትዮጵያውያን የስ የጀርመን አልምናይ አሉ። በጣም ብዙ ኢትዮጵያውያን ይሄንን ስኮላርሺፕ አሸንፈዋል። በተለይ ብዙ ኢንጂነሮች ኢትዮጵያ ውስጥ ያሉ የኢትዮጵያ መሰረተ ልማትን ሲገነቡ የነበሩ አብዛኞቹ ኢንጂነሮች ይሄንን ዳድ የሚባለውን ስኮላርሺፕ አሸንፈው የተማሩ ናቸው። ምንድነው ስትሮንግ ፎከስ ማድረግ ያለባችሁ ዴቨሎፕመንት ላይ፣ እድገት ላይ፣ ኢትዮጵያ እንዴት ማደግ እንዳለባት የሚናገር ነው። እና ደግሞ IELTS የሚባል አለ አይደለ ኤግዛም፣ እሱን አይፈልግም። ይሄ ሞቲቬሽን ሌተር በጣም 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 ኢምፖርታንት ነው ለዚህ ለዳድ ማለት ነው። ምን ማለት ነው? ሞቲቬሽናል ሌተሩ ላይ ኢትዮጵያ የእናንተ መማር ለኢትዮጵያ እድገት ምን አይነት አስተዋጽኦ ማድረግ ትችላላችሁ የሚል መኖር አለበት ማለት ነው። ዴድላይኑ ምንድነው? ከኦገስት እስከ ኦክቶበር አካባቢ 2026 ድረስ ነው ዴድላይኑ። በኦገስትና በኦክቶበር 2026 አካባቢ ነው። ዌብሳይቱን እዚህ ዩቲዩብ ዲስክሪፕሽን ላይ ስለምሰጣችሁ እዛ ላይ መከታተል ትችላላችሁ ማለት ነው። የ2 ዓመት ወርክ ኤክስፒሪየንስ ይፈልጋል። ስድስተኛ ተርኪዬ በርሱላሪ የሚባል ተርኪ ውስጥ የሚሰጥ ለኢትዮጵያውያን በጣም አክሰስብል ነው። ይሄ በነገራችን ላይ ስድስተኛው ስኮላርሺፕ ለኢትዮጵያውያን በጣም አክሰስብል ነው። ይሄ ዩኒክ የሆነ በኢትዮጵያና በተርኪ መካከል ዩኒክ የሆነ የባህላዊ ግንኙነትን መሰረት በማድረግ የሚሰጥ ስኮላርሺፕ ነው። ኢትዮጵያውያን በቃ በደንብ ነው የሚያገኙት። አንዴ አፕላይ ካደረጋችሁ ኤቭሪቲንግ ኢዝ ከቨርድ። ኤቭሪቲንግ ዩኒቨርሲቲ ፕሌስመንቱ፣ ሃውሲንግ፣ ቤት የምታርፉበት፣ ለአንድ ዓመት የቱርክ ቋንቋ ያስተምሯቸዋል እና በጣም ኢንክሉሲቭ የሆነ ስኮላርሺፕ ነው። በጣም ቆንጆ ስኮላርሺፕ ነው። ቋንቋም ያስተምሯቸዋል። ሌቭሉ በባችለር ዲግሪ ወይም ቢኤ የሚባለው፣ በማስተርስ ዲግሪ፣ በፒኤችዲ ዶክተራል ማመልከት ትችላላችሁ። ፊልዶቹ ሜዲሲን ላይ በጣም ፖፑላር ነው። ይሄ ተርኪ ዩኒቨርሲቲ ቬሪ ፖፑላር በሜዲሲን በሕክምና ማለት ነው። በኢንጂነሪንግም አለ፣ በአርኪቴክቸርም አለ፣ እንደዚህም በኢንፎርሜሽን ቴክኖሎጂ በአይቲም አለ። ይሄ ቶፕ ዴስቲኔሽን ነው ለኢትዮጵያውያን ተማሪዎች፣ ቶፕ ዴስቲኔሽን ነው። እዚህ ላይ በደንብ ፎከስ አድርጋችሁ አፕላይ ለማድረግ መሞከር አለባችሁ እና የሆነ ስትሮንግ ፐርሰናል ስቶሪ ያስፈልጋል። ከጂፒኤ የበለጠ ይሄንን ስኮላርሺፕ ለማሸነፍ ስትሮንግ የሆነ ፐርሰናል ስቶሪ ሞቲቬሽናል ሌተር ያስፈልጋል። ድሆች ነን ድሃ ነኝ ምናምን ይታወቃል። ድሃ እንደሆንን እንትን አትበሉ፣ ድሆች የታወቀ ነው። ነገር ግን ድህነት ምናምን መግለጽ ሳይሆን አምቢሽናችሁ አሁንም የምነግራችሁ ኢምፖርታንት ስለሆነ ነው። በነገራችን ላይ ከጂፒኤ የበለጠ ኢምፖርታንት ነው ሞቲቬሽናል ሌተር። ኦኬ
ጃንዋሪ 2027 ነው አፕሊኬሽኑ የሚጀምረው። ዴድላይኑ ፌብሩዋሪ 2027 አካባቢ ያልቃል። ኦኬ ኦፊሻል ሊንኩ እዚህ ዩቲዩብ ዲስክሪፕሽን ላይ አስቀምጭላችኋለሁ። ሰባተኛው ኢራስመስ ሙንደስ የሚባል ነው። ይሄም በጣም ፓወርፉል የሆነ ስኮላርሺፕ ነው። ግሎባሊ ፓወርፉል የሆነ ነው። ከ2 እስከ 3 የሚሆኑ የአውሮፓ ሀገሮች ውስጥ ነው እንድትማሩ የሚያደርጉት። ጆይንት ዲግሪ በተለያዩ ዩኒቨርሲቲዎች እንድትማሩ በማድረግ ጆይንት ዲግሪ ይሰጧቸዋል። ፊልድ ኤአይ እና ዳታ ሳይንስ፣ ኢንጂነሪንግ፣ ፐብሊክ ሄልዝ፣ ኢኮኖሚክስ፣ ኢንቫይሮንመንታል ሳይንስ ሌቭሉ ማስተርስ ነው። ማስተርስ ዲግሪ ኦኬ። 2 ወይም 3 ቦታ ነው ማመልከት ያለባቸው። ይሄን ብቻ አይደለም፣ ለሌሎቹም ስኮላርሺፖች አንድ ብቻ አይደለም ማመልከት ያለባቸው፣ ቢያንስ 3 ጊዜ ማመልከት አለባቸው። 3 ጊዜ ስታመለክቱ 3 የተለያየ ሞቲቬሽናል ሌተር መጻፍ አለባቸው። 3 የተለያየ ሲቪ ማዘጋጀት አለባቸው። ስለዚህ you have to apply for to multiple ፕሮግራሞች ቢያንስ ለ3 እንትን ማለት እና ሲቪያችሁን በዛው መሰረት ቴለር ማድረግ አለባቸው። ኦፊሻል ዌብሳይቱ እዚህ ዩቲዩብ ዲስክሪፕሽን ላይ አስቀምጬላችኋለሁ። አፕሊኬሽኑ የሚጀመረው ኦክቶበር 2026 ነው። ዴድላይኑ ከጃንዋሪ እስከ ማርች 2027 ሊሆን ይችላል። 8ኛው ግሎባል ኮሪያ ስኮላርሺፕ ይባላል። GKS ይባላል። ፊልዱ ኢንጂነሪንግ፣ ኮምፒውተር ሳይንስ፣ ቢዝነስ፣ አርትስ። ኤምባሲ ትራክ አለ። በኤምባሲ ትራክ ነው ኢንተርቪው የሚያደርጓቸዋል። ሌቭሉ ደግሞ ባችለርስ ቢኤ ብቻ ነው፣ ባችለርስ ዲግሪ ብቻ ነው እና ዌብሳይቱን እዚህ አስቀምጨላቸዋለሁ፣ ዩቲዩብ ዲስክሪፕሽን ላይ አስቀምጨላቸዋለሁ። አፕሊኬሽን ታይም ላይኑ ሴፕቴምበር 2026 ይከፈታል። እንደዚሁም ደግሞ ዴድ ላይኑ ኦክቶበር 2026 ይዘጋል። ነገር ግን እዚህ ዌብሳይቱ ውስጥ ዌብሳይቱን አስቀምጨላችኋለሁ። ዌብሳይቱ ውስጥ ገብታችሁ በደንብ ማንበብ አለባችሁ። በተለይ የዚህ የኮሪያ ስኮላርሽፕ በደንብ ማንበብና በደንብ በጥንቃቄ ማየት አለባችሁ። ሞክሩ። 9ኛውና የመጨረሻው ማስተር ካርድ ፋውንዴሽን ስኮላርሽፕ ይባላል። ማስተር ካርድ ፋውንዴሽን ስኮላርስ አይ ቲንክ ይሄን ታውቁታላችሁ ይመስለኛል። ይሄም ዋን ኦፍ ዘ ቤስት ኦፖርቹኒቲስ በቃ በተለይ ሎ ኢንካም ላለው በጣም ትንሽ ኢንካም ላለው ኢትዮጵያዊ ከቀበሌ ማስመስከር የሚችል ቤት የለም። በተለይ አሁን እናቱ አባቱ በህይወት የሌሉ በጣም ኢኮኖሚው ሎ ኢንካም የሆነ እና በቀበሌ ማስመስከር የሚችል ሰው በተለይ በጣም ጠቃሚ ነው። ሌቭሉ ቢኤ ነው፣ ባችለርስ ዲግሪ ነው። ፊልዱ በአይቲ፣ በኢንጂነሪንግ፣ በቢዝነስ፣ በሄልዝ ነው። ምንድነው የሚፈልጉት? ማስተርካርድ ፋውንዴሽን ሊደርሺፕ እና ፋይናንሻል ኒድ ማለት አሁን እንዳልኳችሁ ከቀበሌ ማስመስከር ከፍተኛ ሎ ኢንካም ነዋሪ ነው የሚል ከቀበሌ ማስመስከር የምትችሉ ከሆነ ኦፊሻል ዌብሳይቱን እዚህ ያስቀምጥላችኋለሁ። አፕሊኬሽን ታይም ላይኑ ኦክቶበር 2026 ይጀምራል፣ ፌብሩዋሪ 2027 ይጠናቀቃል። ሞቲቬሽን ሌተር በጣም ጠቃሚ ነው። በተደጋጋሚ ነግሬያቸዋለሁ። ሞቲቬሽን ሌተር በጣም ጠቃሚ ነው። አንድ ዊኒንግ የሆነው ሞቲቬሽን ሌተር ጽፌላችኋለሁ። እሱን ማየት አለባችሁ። እሱን ወስዳችሁ ወደ ራሳችሁ አዶፕት ማድረግ አለባችሁ። ኮፒ ፔስት ማድረግ የለባችሁም። ረጅም መሆን የለበትም። ከ800 ቃላት በላይ መሆን የለበትም። ክሊር የሆነ ጎል ያስፈልጋል። ኦኬ በዚህ አይነት መልኩ ቴምፕሌቱን በፓራግራፍ 5 ፓራግራፍ ብታደርጉት 1 ፔጅ አይሆንም። 5 ፓራግራፍ ደጋግሜ የምነግራቸው ይሄ ነገር በጣም ኢምፖርታንት ስለሆነ ነው። ኦኬ ሞቲቬሽን ሌተር በጣም ኢምፖርታንት ነው። ኦኬ እሱን እንትን በሉ። ሌላኛው ምንድነው መሰላችሁ? ፓስፖርት ነው። ፓስፖርት አታዘጋጁም እና ፓስፖርት ልክ ሲመጣ አንዳንድ ጊዜ ፓስፖርት ያስፈልጋል። ፓስፖርት የግድ ማዘጋጀት አለባችሁ ማለት ነው። ይህን ይመስላል። ሌላ ብዙ የምጨምረው ነገር የለም። በቃ በተለይ ሞቲቬሽናል ሌተር በጣም ኢምፖርታንት ነው። ኦኬ ይህን ይመስላል። የተከበራችሁ ወዳጆቼ ይህን ቪዲዮ ከወደዳችሁ እስካሁን ድረስም ከቆያችሁ 300 ብላችሁ ኮሜንት አድርጉ። በጣም ነው የማመሰግነው። ኤንድ የምረዳችሁ ነገር ካለ ሪሊ ከዚህ ስኮላርሽፕ ጋር በተያያዘ የምረዳችሁ ነገር ካለ ልትጠይቁኝ ትችላላችሁ፣ ልደውሉልኝ ትችላላችሁ፣ ቴክስት ልታደርጉልኝ ትችላላችሁ። ግን ዝም ብሎ ጊዜ የምታቃጥሉ ሰዎች አትሁኑ። ኦኬ ጊዜን አታቃጥሉብኝ። በቃ ሪሊ ዲስፕሊን እንዲሆናችሁ ኮሚትድ እንዲሆናችሁ እውነትም ይሄንን ስኮላርሽፕ ማግኘት አለብኝ የምትሉ ከሆነ ሰፖርት አደርጋችኋለሁ። ከዛ ውጭ ግን ዝም ብሎ እንዲ አይሆንም። አመሰግናችኋለሁ። ቻው